ወይ ጉድ! ወይ ፈረንጁ ምን ነው ሄርሜላ ጋር የያዘህ ነገር አፈቀርካት መሰል። በጣም ያፈቀርካት ነገር ነው የሚያስመስልብህ። ካፈቀርካት አፈቅሬያታለሁ ብለህ ግልጹ መምጣት ነው እንጂ መምታቱ ምን አስመጣው? አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ተከበራችሁ ከሀያት ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ጋር ሁሉም ሰላም አልሐምዱሊላህ። እንግዲህ ዛሬ መጥቻለሁ። የመጣሁበት ደግሞ ማለት ነው መቼም የ ያው ታውቁታላችሁ የኢትዮጵያ ዲራማ ሁሉ ነገር ማብቂያ የሌለው እ ምንም ሆነ ምንም ማለት ነው። ስለዚህ ለምን ለምን እኛ እኮ ግራ ተገባን። እንዴ ጉድ ተፈላ፣ ጉድ ታይዘዋል አልኳችሁ። አሁን ይሄን ሰሞን ማለት ነው እንዴ በቃ ፈረንጁም እኒህ ያቢል የሚባለውን በቃ ሁላችሁም ማለት ነው በቃ የአብርሽ ጓደኞች እሷን ገለን እንግዲህ እንዲው በአይናችን አይሽ አብርሽ ጋር ስትሆን ማለት ነው። አብርሽ ደግሞ እሷ አራዲ አይደለ የቀፈ ጭፍጭፍ ሳም ምናምን ያኔ ጥግትግት ምናምን ስትለው እነሱ እንጭርጭርጭርጭርጭር አሉ። በቃ ለሽ አፈቅር ይሄ ነገር እኮ ግልጽ ነው የሚያሳየውን ለምን እንድክ ያፈቀራችኋት ነው የሚመስለው ማለት ነው። ልክ እንዳፈቀራችኋት ነገር ያሳያል። ስለዚህ ይሄ ነገር ለምን አስፈለገ ብዬ ነው የምለው። እና ፍቅር ከሆነ ፍቅሩን ግልጽ አድርጋችሁ አዎ እንወዲያት ተዋዴን ነው ብላችሁ አፍቅረናታል ብላችሁ ብትናገሩ ይሻላል እንጂ እናንተ በቃ አሻፈረን የምትሉት ነገር ግን በጣም ይከብዳል። በጣም ማለት ነው ሲጠና ከባድ ነገር ነው። ይሄ ነገር እንደዚህ መሆን የለበትም። ለምን አስፈለገ? ይህ ነገር ለምን አስፈለገ ብዬ ነው የምላችሁ ማለት ነው። በጣም አበዛችሁት። ሲቀጥል ሴት ልጅ መደብደብ ጉር ነው። በጣም ገራሚ ማለት ነው። በጣም ገራሚ እንደዚህ መደረግ በጣም ጉደኛ ናችሁ። እሷን በቃ ገለን እንትን ብለን መተን ብላችሁ ሁላችሁም ተነሳችሁ ማለት ነው። ለምን ይዝህን ያህል ለምን እንደዚህ ምን አስፈለገ? በጣም እኮ በጣም ሲጠና ነው የበዛው እውነት። እንዲህ ሌሽ ለምን እኔ እንዲህ አይነት ጉድ አላውቅም። እሷ በቃ ግዴታ መተን ደብድበን እየደበደቡ ማለት ነው። ለምን እንዳስፈለገ ባላውቅም ሄርሜላን ግዴታ አብርሽ ጋር ግዴታን ለምን ታየሽ ተብሎ የዚህን ያህል ወቀሳ የዚህን ያህል ጫና ለምን አስፈለገ? ሴት ልጅ ናት የፈለገችውን ማድረግ። እናንተ እኮ በቃ እኛው ብቻ ወንድኛው እናላችሁ ግን አልበዛም? እንዲህ አባይቤ እውነት አንዳንዴ እኮ በጣም ሲበዛ ማር ይመራል ይባላል። አብርሽ ግን በጣም ጎበዝ፣ በጣም ሲጠና ጠንካራ መሆኑን ይፋ ዛሬ አሳውቆናል። በጣም እናመሰግናለን። እውነቴን ነው እንጂ እናንተ የምታረጉን ነገር በጣም ያስጠላል። ሴት ልጅ ናት፣ ሴት ልጅ ልታጠፋ ትችላለች፣ ግን ማምከር እንጂ
ተሰው ህይወት ውጪ ብላችሁ ዝግ ብላችሁ መምከር እንጂ መማታት መደብደብ ምን አስፈለገው? ለምን እዚህን ያህል ምን ታርጋችሁ? እሷ ግዴታ አብርሽ ጋር ለምን ታየሽ ብላችሁ እንደዚህ ማድረግ ማለት ይሄ በጣም የሚያስጠላ ነው። ግን አብርሽ በጣም ጎበዝ ስለሆነ ምን አገባችሁ ብሎ መልስ ሰጣችሁ። አዎ ምን አገባችሁ እንዴ? አሁን እኮ ለራሳችሁ ያፈቀራችኋት ነው እንጂ የምትመስሉት ሁለታችሁም ለሩታ ያሰባችሁ አትመስሉም። በግድ ነው እንዴ? የሰው ልጅ እኮ ማንኛውም ነገር መደረግ ያለበት በሳያሳና በፍቅር እንጂ በግዴታ እኮ ማንንም ሁሉም ሰው ጥምም ነው የሚለው። ለምን እንደዚህ ሊደረግ ተቻለ ብዬ ነው የማስበው። ለምን በጣም በጣም ሲጠና ይበዛል ማለት ነው። በጣም ሲጠና በዛ ጉድ ነው ነገሩ። ያ ሱብሃንክ ያ ረብ። አንዳንዴ የምናደርጋቸው ነገሮች በጣም ከባድና በጣም የሚያስጠላ ማድረግ ያዛችሁት ከምንም በላይ እያደስ አይልም። ደስ የማይል ነገር ነው ያረጋችሁት። እኔ አሁን ያረጋችሁት ነገር አስጠላኝ ሀቂቃ። ይሄ ፈረንጁ በጣም ያፈቅርካትና መላ ያጣኑ የምትመስለው ይሄ ፍቅር እኮ ማለት ግን ያው እኛም አንፈርድብህም። ፍቅር ከባድ ነው፣ ግን አንተ ደግሞ ረጋ ማለት ይኖርብሃል። የሰው ልጅ ከተረጋጋ ማንኛውም ነገር ሁሉ ነገር ይስተካከላል። አንተ ግን ያረከው ነገር በጣም ትክክል አይደለም። እውነት ትክክልም አላደረግም። ይሄ መደረግ የለበትም እላለሁ። እንደዛ መሆን አያስፈልግም። በጣም የሚያስጠላ ነገር አታድርጉ እንላለን ማለት ነው። በጣም ደባሪ ነገር ባይደረግ ብዬ እላለሁኝ። ሀቂቃ ማለት ነው። ያረጋችሁን ነገር ደስ አይልም። ተስተካከሉ። ለሩታ የምታስቡ ከሆነ ለሩታ ካሰባችሁ በእንደዚህ ታይሆን እሷን ከአብረሽ ጋር የምታረቁ በመምታት በምንታ ይሆን በሳያሳ ነው ማለት ነው። እና እሷ ደግሞ ወንድሜ ነው ካለ ወንድሟ ነው በቃ። እናንተ ግን እንጥል የሚያደርጋችሁ ነገር ደስ አይልም ብዬላለሁኝ። በጣም የሚያስጠላ ነገር ወላት እንዴ! ምን አርጌ ነው የምትሏት? አለቅጥ እኮ ሁሌ በቃ መንገድ እየመታችሁ ሁለቱ ናችሁ ወንድ ሴትን መምታት። ያው አሁን እኮ እሷም እንዳለችው በህግ እኮ ያስጠይቃችኋል አይደል እንዴ? በህግ እንደሚያስጠይቃችሁ እያወቃችሁ እናንተ ደግሞ ይህን ነገር ማድረግ የለባችሁም። ወደ ልባችሁ ተመልሳችሁ ቀልባችሁን ብታስተካክሉ ብዬ እላለሁ እኔ። ለምን የማይሆን ነገር ባታደርጉ። ሀቂቃ በጣም ያስጠላል እንዴ! የማይሆን ነገር እኮ ነው የተደረገው እውነት። እና ሄርሜላዬ እኔ ቆንጆ አብሽሪ። አብርሽ ግን ተጎንሽ ስላለ ምንም አይደል፣ አይክፋሽ እንላለን። አብርሽ ግን ያው ዛሬ ምን አገባችሁ ስትል በጣም ደስ ብሎኛል እና ቀጥሉበት። ድራማው በጣም ደስ ይላል። እየሄዳችሁበት እኛም እንሄዳለን እናንተም ሂዱበት ብሏል እና ቀጥሉበት። ፈረንጁ ደግሞ ቲክ ቲክ ያርግ ብለን እንላለን። ወዳችኋልና ክብራችሁ